ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ህወሓት መቀሌን ሙሉ በሙሉ መቆጣጠሩ ተሰምቷል። ጌታቸው ረዳ በበኩሉ ወደ አዲስ አበባ መሰደዱም ታውቋል። በመቀሌ ከተማ ያለው ሁኔታ ከቁጥጥር ውጭ ሆኗል። ህወሓት በከባድ መሳሪያ የታገዘ ኃይል በመጠቀም ከተማውን ሙሉ በሙሉ ተቆጣጥሯል። የከተማው ነዋሪዎች ከፍተኛ ድንጋጤ ውስጥ የገቡ ሲሆን ከቤታቸው ለመውጣት እንኳ እየተሳቀቁ ነው። የደብረ ጽዮን ገብረ ሚካኤል ደጋፊዎች በስፋት በማህበራዊ ሚዲያ ላይ ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው የሚሉ መፈክሮችን እያስተጋቡ ነው። ይህ ሁኔታ በከተማ ውስጥ ያለውን ውጥረት የበለጠ አባብሶታል። በተጨማሪም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባና አስፈላጊው ትብብር እንዲያደርግላቸው ጥሪ አቅርበዋል። ይሁን እንጂ ፌዴራል መንግስቱ እስካሁን ድረስ በጉዳዩ ላይ ይፋዊ ምላሽ አልሰጠም። በመቀሌ ያለው ሁኔታ እጅግ አሳሳቢ ደረጃ የደረሰ ሲሆን ዓለም አቀፉ ማህበረሰብ በአስቸኳይ ትኩረት እንዲሰጥበትም ጥሪ አቅርበዋል። የከተማው ነዋሪዎች ለከፍተኛ የሰብአዊ ቁሳዊ ኪሳራም ተዳርገዋል ተብሏል። በሌላ በኩል የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች እንደገለጹም ታውቋል። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ ይቁም ሲሉ ተደምጠዋል። የትግራይ ነጻነት ፓርቲ፣ ባይቶና፣ አረና ትግራይ በጋራ ባወጡት መግለጫ የህወሓት ካድሬ ጀነራሎችና አጋሮቻቸው በህገ ወጥ መንገድ ስልጣን ለመንጠቅ እየሞከሩ ባለበት ወቅት የክልሉን ሰላምና መረጋጋት ወደ ቀውስ ውስጥ ከተውታለን ብለዋል። ፓርቲዎቹ በመግለጫቸው ህገ ወጥ ፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት አስገብተውታል ያሉ ሲሆን ይህ በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት የተሰራ ነው ሲሉም አስታውቀዋል። በዚህ መሰረትም ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋናዮች በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስ ለመከላከልና አስከፊ ክልላዊ ቀውስ ለመከላከል ሲባል የህግ የበላይነት መከበር አለበት ሲሉም ተደምጠዋል። በመጨረሻም የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉም አክለዋል። ይህ በእንዲህ እንዳለ ደብረ ጽዮን ገብረ ሚካኤል ሶስተኛ ወገን ወደ ትግራይ እንዲገባ እየተደረገ ነውም ብሏል። የክህደት ቡድኑ ኃላፊነት የጎደለ ስራውን አጠናክሮ በመቀጠል ህወሓትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀል ትግራይ ውስጥ ከቁጥጥር ውጭ የሆነ ኃይል ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ነው ያሉት ደብረጽዮን ገብረ ሚካኤል ትግራይ ውስጥ ያጋጠሙ ችግሮችን ለመፍታት የህወሓትና የህዝቡ የሰራዊት ውሳኔዎችን መተግበር አማራጭ የሌለው ጉዳይ ነው ሲሉም አክለዋል። ይህ በእንዲህ እንዳለ በአማራ ፋኖ በጎጃም ታላላቅ ድሎች ተፈጽመዋል። በመዝገበ ጮቄ ብርጌድ መማር ሻለቃ ጠላት ላይ በደፈጣ በመጣል ኪሳራ አድርሷል። በዛሬው ዕለት ማለትም በቀን 4 2017 ዓ.ም ከሰዴ ከተማ በመውጣት ሁሌም የሚሰራውን የውሸት ዜና በመስራት የተጠመደው የአብይ አህመድ የውሸት ልጅ ወደ አዲስ ዓለም ቀበሌ ለመሄድ የበጋ ልማት ስንዴን በሆዳም የብልጽግና አመራር ለማስጎብኘትና የውሸት ዜና ለመስራት ከቀኑ 8 ሰዓት ተኩል ጉዞ ጀምሮ ነበር። አይበገሬዎቹ ቀድሞ መረጃ ደርሷቸው ስለነበር ዜቦ ተብሎ በሚጠራው ቦታ ደፈጣ በመያዝ ጥቃት በመፈጸም በርካታ ቁስለኛውን ተሸክሞ ቦርጫም አመራሩን ከቂጡ እየገፋ ከተማው ተመልሶ ገብቷል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የአማራ ፋኖ በጎጃም መዝገበ ጮቄ ብርጌድ ህዝብ ግንኙነት ኃላፊ ፋኖ መንግስቱ ታረቀይ ገልጿል። ይህ በእንዲህ እንዳለ መነሻውን ከእንጅባራ ከተማ ያደረገ ራሱን ያድማ ብተና የሚሊሻ ሀገር መከላከያ ሰራዊት እያለ የሚጠራው ቡድን ራሱን በአንድ ሬጅመንት በማዋቀር በባንጃ ወረዳ አከና አቦ እየተባለች በምትጠራው የገጠር ቀበሌ ለመውረር እንቅስቃሴ ቢያደርግም አማራ ፋኖ በጎጃም የጎጃም አገው ምድር 3ኛ ክፍለ ጦር የቀኛዝማች ስሜነ ደስታ እንጅባራ ብርጌድ ሰራዊት ቀደም ብሎ ወታደራዊ ዝግጅት በማድረግ የመጣውን ኃይል ሙትና ቁስለኛ በማድረግ ተመልሰዋል። ወረራው የታሰበው በአከና ቀበሌ የሚከበረውን የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ለማስተጓጎል ታስበው ቢሆንም የሽብር ቡድኑ ለመፈጸም ያሰበውን ወረራ የጀግናው ቀኛዝማች ስሜነ ደስታ ብርጌድ በመረጃና ደህንነት ቡድን ከወታደራዊ ክንፉ ጋር በመቀናጀት አክሽፈው በዓሉን ለማክበር ይደረግ የነበረውን መሰናደው ከቆመበት ቀጥሏል። በተጨማሪም አሸባሪው ዘልቆ በገባባቸው የገጠር ጎጦች ከጦርነቱ ጋር ምንም አይነት ተዛምዶ የሌላቸው ሰዎች ላይ ሊፈጽም የነበረውን ጅምላ እርሽናና ሰራዊታችን ደርሶ በፈጸመው ወታደራዊ አጸፋ ህዝባችንን ከሽብር ጥቃት ለመታደግ ችለናል ሲል የአማራ ፋኖ በጎጃም የጎጃም አገው ምድር 3ኛ ክፍለ ጦር የቀኛዝማች ስሜነ ደስታ ብርጌድ የህዝብ ግንኙነት ክፍል ገልጿል። ይህ በእንዲህ እንዳለ ጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድ ህዝብ የማወያየትና የመመካከር ስራ እየሰራ ይገኛል።
በዚህ መሰረት የአቤ ጉበኛ ከማህበረሰብ ጋር እየተወያየ ይገኛል። በውይይቱም ማህበረሰባችን ትግሉ የኔ ነው ብሎ እንደሚታገል ይህ ስርዓትን አይመርጥ ስርዓት መሆኑንና በጋራ መታገል ለአንዴና ለመጨረሻ ጊዜ መደምሰስ እንዳለብን ግንዛቤ የተፈጠረ ሲሆን በውይይቱ ህብረተሰቡ ላይ ያየነው ወኔና እልህ በፍጹም የሚደነቅና በዚህ ግለት እንዲቀጥል የጋራ ርብርብ እንደሚያስፈልግ ተረድተናል ሲል ፋኖ ይበልጣል እውነቱ የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።